ሰላም ሰላም ውድና የተከበራችሁ በመላ ዓለም ያላችሁ ኢትዮጵያውያን ኤርትራውያን ወዳጅ ወገኖቼ እንኳን ሰላም መጣችሁ ወደ ምስራቅ ቤት። እግዚአብሔር ያክብርልኝ፣ ክፉ አይንካችሁ፣ የማታ እንጀራ ይስጣችሁ፣ በስራችሁ ስኬታማ ሁኑ። ያላገባችሁ ፈርሃ እግዚአብሔር ያደረበት ትዳር ይስጣችሁ፣ ያገባችሁ ፈርሃ እግዚአብሔር ያደረበት ትዳር ይሁንላችሁ። ዘራችሁ ይባረክ። ውድና የተከበራችሁ ቤተሰቦቼ አዲስ የሆናችሁ ሰብስክራይብ በማድረግ ቤተሰብ ሆኖ አግዙን። ነባሮቹ ደግሞ ላይክ በማድረግ ቪዲዮውን ጀምሩት። ውድና የተከበራችሁ ቤተሰቦቼ ዛሬ ይዤላችሁ የመጣሁት የጦስኝ እንዴት አይነት ለደም ግፊት ለአንዳንድ ነገር ምን ያህል ጥቅም እንዳለው ጦስኝ ሻይ ምን ያህል ጥቅም እንዳለው ነው ይዤላችሁ የመጣሁት። እስኪ እንየው። ጦስኝ ከአራት መቶ ዝርያዎች በላይ ያለው የጦስኝ በጥንታዊት ግብፃዊት ሰዎች ከሞቱ በኋላ በድናቸውን ሳይበሰብስ ለረጅም ዓመታት ለማቆየት ይጠቀሙበት የነበረ የቅመም ዘር ነው። ግሪኮችም ቢሆኑ በጥሩ መዓዛው ተማርከው ጥቅሙንም እንደ ዕጣን በማጨስ ይጠቀሙት ነበረ። የአሁኑ ዘመናዊ የሕክምና ለዓለም የያዘው 18 አይነት ንጥረ ነገሮች የተነሳ ጦስኝን ለተለያዩ መድኃኒትነት መሳሪያነት በመጠቀም ላይ ይገኛል። ቅባት፣ ፕሮቲን፣ ካርቦሃይድሬት፣ ቫይታሚን ኤ፣ ዲ፣ ቢ6 እና ሲ እንዲሁም ማግኒዚየም፣ ብረት፣ ፋይበር እና ካልሲየምን ይዟል። ቀጥለንም በሳይንስ የተረጋገጡ የጦስኝ ጠቀሜታዎችን እንመልከታቸው። ከፍተኛ የደም ግፊትን በእጅጉ ይቀንሳል። የተለያዩ ጥናቶች እንደሚጠቁሙት ጦስኝ ስብ የጋገሩ የደም ቧንቧዎችን በማስፋት ደም ውስጥ ያለውን መጨናነቅ እና በቱቦዎቹም ውስጥ በቀላሉ እንዲዘዋወር በማድረግ ከፍተኛ የደም ግፊት መቀነሱንም ተረጋግጧል። በሚገርማችሁም ዘመናዊ የደም ግፊት መቀነሻ መድኃኒቶች አብዛኛውን የሚሰሩት ጦስኝን በመጠቀም ነው። ከዚህም በተጨማሪ የደም ቅባት መጠንን ወይንም ኮሌስትሮልንም መቀነሱ ተረጋግጧል። ሳልን ያስቆማል። ጦስኝ ቀላል ውሃን መጠጣትን፣ ሳልን ጨምሮ አጣዳፊ ብሮንካይተስ የተባለውንም የመተንፈሻ አካል ህመምን ያስቆማል። ከዚህም በተጨማሪ በሳል ሳቢያ የሚቆስሉን ጉሮሮን ይፈውሳል። ፈውስን የተፈጥሮ የበሽታ የመከላከል አቅማችንን ያጎለብታል። ጦስኝ በሽታ ተከላካይ የሆኑትን ጠቃሚ ቫይታሚኖች እንደ ቫይታሚን ኤ፣ እንደ ቫይታሚን ሲ እና ዲ የመሳሰሉትን በመያዙ በማንኛውም ጊዜ ቅጠሉ ቀቅለን እንደ ሻይ ብንጠጣ በቀላሉ ጉንፋንን ጨምሮ ሌሎች የመተንፈሻ አካላትን በሽታዎችን መከላከል ይችላል። ጸረ ሻጋታ ነውና በቀላሉ ሊሻግቱ የሚችሉ እንጀራን ጨምሮ ማናቸውንም ነገሮች ላይ ጦስኝን ቅጠል ብናደርግበት ከመሻገት ይድናል። ጦስኝ ጸረ ነፍሳትን ነውና በቤት ውስጥ እና ከቤትም ውጪ ነፍሳት ተባዮች ላስቸገራችሁ ጦስኝ ቅጠልን ቀቅላችሁ የሚያስቸግራችሁ ቦታ እርጩት። ውጤቱን በፍጥነት ታዩታላችሁ። ከመካከሉም ማዕዛው በተጨማሪ ፈንገስና ጸረ ህዋሳት ይዘት ስላለው በጥርስ ሳሙና፣ በገላ ሽቶዎች ውስጥ ሳይቀር በቅመምነቱ በዘመናዊ መልኩ ይገባል። ስሜታችንንም ከፍ ለማድረግ ይረዳል። ሙዳችንን ጦስኝ በውስጡ የያዘው ቫይታሚን ዲ፣ ሲ ንጥረ ነገሮች አይምሯችንን ህዋሳትን በማንቃት ጥሩ ስሜት እንዲሰማን ያደርጋሉ። ጥሩ ምግብንም መፍጨትን ነው። በፈረንሳይና በጣሊያን አገራትና በአብዛኛው ሜዲትራኒያን አካባቢ ጦስኝ የተለያዩ
ሱሶችን ወይንም ሰጎዎችን ለመስራት ሱሶችንና ወይንም ስጎዎችን ለመስራት ያገለግላል። ለበጉር ማጥፊያም ያገለግላል። ጸረ ባክቴሪያ ንጥረ ነገር ስለሆነ ከብዙዎቹ የሐኪም ትዕዛዝ ከሚሸጡ ዘመናዊ የበጉር ማጥፊያ መድኃኒቶች የተሻለ ነው። እርጥቡንም ጦስኝ በወቅቶ በበጉር ላይ ለተወሰነ ሰዓት በማስቀመጥ መታጠብ ጤናማ ያደርጋል። ውድና የተከበራችሁ ቤተሰቦቼ እንግዲህ ስለ ጦስኝ ዛሬ ይዤላችሁ የመጣሁት ጦስኝ እኛ ሽሮ ላይ በርበሬም ስናስፈጭ አንዳንድ ነገር ላይ እናደርገዋለን፣ እንደ ሻይም እንጠቀመዋለን። ጦስኝ ምን ያህል ፍቱን መድኃኒት በነገር ሁሉም ነገር በሶብላ ጤና አዳም ሳይበዛ ናና ሳይበዛ ሁሉም መድኃኒትነት አለው። ይሄ ሉት እንኳን እኛ ጢባ ጢቦ የምንጫወትበት ልጆችን አሁን እሱ እንደ ምግብነት ይውላል አረብ ሀገራት ውስጥ እና የአበሻ መድኃኒት ወቅጠው የሚሰጡን ከነኚህ ስለሆነ እነኚህን ነገሮች ሳናበዛ አለፍ አለፍ እያልን ስጋ መጥበሻን በሳምንት አንዴ እንደ ሻይ፣ ጦስኝም በሳምንት አንዴ እንደ ሻይ አለፍ አለፍ እያልን ብንጠጣ የእንስላል ቅጠል የእንስላል ፍሬውን ብንጠጣ ለጤናችን ለብዙ አይነት ጥቅም ይጠቅመናል። እና ውድና የተከበራችሁ ቤተሰቦቼ በሌላ ቪዲዮ መለስ ብዬ እስክመጣ ድረስ ቸር ሰንብቱ። እግዚአብሔር ያክብርልኝ። ላይክ፣ ሼር፣ ሰብስክራይብ ማድረጋችሁን አትርሱ። ቸር ሰንብቱ።